ሰላም ጤና ይስጥልኝ ውድ የሐሴት ስፖርት ተከታታዮች፣ ቅዳሜና እሁድ የተደረጉ የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ፣ የስፔን ላ ሊጋ፣ የጀርመን ቡንደስሊጋና የጣሊያን ሴሪያ እንዲሁም የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎችን በስፋት የማስደምጣችሁ ይሆናል። መልካሙን ሁሉ ለእናንተ። ቀያይ ሰይጣኖቹ የክረምቱን የዝውውር መስኮት ቀድመው የሚጀምሩ ይመስላሉ። ዩናይትዶች በግራ ክንፍ ላይ ያለውን ክፍተት ለመድፈን 3 ተጫዋቾችን በትኩረት እየተከታተለ ሲሆን የአትሌቲክ ቢልባውን ኮከብ ኒኮ ዊሊያምስን ለማምጣት ቆርጦ የተነሱ ሲሆን 80 ሚሊዮን ዩሮ አውጥተው የፊርማውን ቀለም ለማሳረፍ እየተዘጋጁ ነው ተብሏል። ሌላው የዩናይትድ አይን ያረፈበት የባየር ሙኒኩ አልፎንሶ ዴቪስ ኮንትራት ጉዳይ በጀርመን አሁንም ውጥረት ላይ ነው። ማንቸስተር ዩናይትድ ይህንን አጋጣሚ ተጠቅሞ ካናዳዊውን የመስመር ተከላካይ ወደ ማንቸስተር ለማምጣት ከሪያል ማድሪድ ጋር የአውራይስ ትግል ውስጥ መግባቱ እየተወራ ነው። ሌላው ከኖቲንግሃም ፎረስት ጋር ድንቅ የውድድር ዘመን እያሳለፈ የሚገኘው የ23 ዓመቱ ኤሊየት አንደርሰን የዩናይትድ እና የሲቲ ዋነኛ ኢላማ ሆኗል። ዋጋው 100 ሚሊዮን ፓውንድ ቢደርስም ዩናይትድ ግን ተጫዋቹን የግሉ ለማድረግ ምንም አይነት ገንዘብ ከመክፈል ወደኋላ አይልም ተብሏል። ሜሰን ግሪንውድ በክረምቱ የዝውውር መስኮት ማርሴይን በ90 ሚሊዮን ዩሮ አካባቢ ሊለቅ እንደሚችል ተገልጿል። ይህ ዝውውር ለማንቸስተር ዩናይትድ ትልቅ የገንዘብ ምንጭ ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ ተጫዋቹን ለፈረንሳዩ ክለብ ሲሸጥ ከዝውውሩ ግማሽ ያህሉን ወይም ከ40 እስከ 45 ሚሊዮን ዩሮ በቀጥታ ወደ ካዝናው የሚያስገባ ይሆናል። በእግር ኳስ ዓለም ውስጥ ተስፋና ድል በአንድ መስመር ላይ የሚገናኙባቸው ጥቂት ሀፍታዎች አሉ። ይህ ሳምንት ግን ድል ብቻ ሳይሆን የልብ ትርታን የሚሰርቅ የተአምራት ሳምንት ነበር። ሚኬል አርቴታ ከ20 ዓመት በፊት የእንግሊዝን ምድር የተዋወቀው በትናንት ተጋጣሚው አሰልጣኝ ዴቪድ ሞይስ ምክንያት ነው። ስኮትላንዳዊው ዴቪድ ሞይስ ኤቨርተን አሰልጣኝ በነበሩበት በ2005 አርቴታን ከሪያል ሶሲዳድ አስፈረሙት። ያኔ በ2005 ዴቪድ ሞይስ ወጣቱን ሚኬል አርቴታን ከሪያል ሶሲዳድ ወደ ኤቨርተን ሲያመጡት ይህ ወጣት ከዓመታት በኋላ የፕሪሚየር ሊጉን የኃይል ሚዛን ሊቀይር የሚችል ስትራቴጂስት ይሆናል ብሎ የገመተ አልነበረም። ከስፔኑ ክለብ ወደ እንግሊዝ ሲያመራ የ23 ዓመት ወጣት የነበረው አርቴታ በመርሲሳይዱ ክለብ ቆይታው ኤቨርተንን እስከ ሻምፒዮንስ ሊግ ተሳትፎ ማድረስ የቻለበትን ድንቅ የሜዳ ላይ መሪ ሆኖ ለ7 ዓመት ተኩል ከሞይስ ጋር አሳልፏል። ዛሬ ግን ያ የቀድሞ ተማሪ የሊጉን ዘውድ ለመድፋት ባደረገው ወሳኝ ጉዞ የትላንት አሰልጣኙን እንደ ትልቅ እንቅፋት በኤሚሬትስ በር ላይ በክብር ተቀብሎ በክብር ሸኝቷቸዋል። ሰዓቱ አብቅቶ ተስፋዎች መቧጠጥ ሲጀምሩ በእነዚያ ሽርፍራፊ ደቂቃ የተቆጠሩ 2 ግቦች እንደ መብረቅ ብልጭታ ነበሩ። ተመልካች ሁሉ ያላወለው ድምፅ የድል ብቻ ሳይሆን የአሸናፊነት መንፈስ ዳግም መወለዱን ያበሰረ ዜማ ነበር። ኤቨርተን በአርሰናሉ ታዳጊ ወርቃማው ማክስ ዶማን ተበታተነ። ወርቃማው ኮከብ ማክስ ዶማን 90 ደቂቃን 10 ደቂቃ ባልሞላ ጊዜ ውስጥ ተጫወተው። 10 የአርሰናል ተጫዋቾች የተቸገሩበት የምሽቱ የኤቨርተን ጨዋታ በ17 ዓመቱ ኮከብ ማክስ ዶማን አሸናፊነት አርሰናል ነጥቡን አስፍቷል። ማክስ የትንሹ ኮከብ ፈገግታ የአርሰናሉ ፍሬ የናፈቀውን ግብ ከመረብ ጋር ሲያገናኝ የነበረው ትዕይንት ለድሉ ልዩ ለዛ ሰጥቶታል። የታዳጊው ኮከብ ግብ የነገው ተስፋ ዛሬውኑ ማበቡን የሚያሳይ ትልቅ ማህተም ነው። ማንቸስተር ሲቲ ነጥብ ጥሎ ሲገራገጭ የአርሰናል ጉዞ ወደ ዋንጫው ዙፋን አንድ እርምጃ የቀረበ ያደርገዋል። እግር ኳስ ፍትሐዊ የሚሆነው እንደዚህ ባለ ሳምንት ነው። በትዕግስት የጠበቁትን በደስታ የሚያጥለቀልቅ በመጨረሻም እውነትን ከድል ጋር የሚያገናኝ ሳምንቱ ለገነርስ 7 ቀናት ብቻ ሳይሆን የእኛ ዓመት ነው ብለው በልበ ሙሉነት የሚያዜሙበት የክብር ማረጋገጫ የሆነ ታይቶ አምሽቷል። ይህ ውጤት መድፈኞቹ በደረጃ ሰንጠረዡ አናት ላይ ያላቸውን ፉክክር ይበልጥ እንዲያጠናክሩ ያስችላቸዋል። ኤቨርተን እስከ ጨዋታው ማብቂያ ጠንካራ መከላከል ቢያሳይም በመጨረሻ ግን የመድፈኞቹን የማጥቃት ማዕበል መቋቋም ሳይችል ቀርቷል። ሚኬል አርቴታ ከጨዋታው በኋላ ስለ ዋንጫ ፉክክሩ ለስካይ ስፖርት አስተያየቱን ሰጥቷል። ከኛ በኩል ስራችን አጠናቀናል። እንቅስቃሴያችን በሁሉም ረገድ በጣም ጥሩ ነበር። በየ3 ቀኑ እየተጫወትን በመሆኑ ተጫዋቾቹ ትልቅ ምስጋና ይገባቸዋል ብለዋል። አክሎም ትውስታን መፍጠር እንፈልጋለን። ዛሬ ስታዲየም ውስጥ የነበሩ ሰዎች ከብዙ ዓመታት በኋላ ያ የ17 ዓመት ልጅ በውድድር ዘመኑ ወሳኝ ወቅት ያችን ግብ ሲያስቆጥር ኤሚሬትስ ነበርኩ እንደሚሉ እርግጠኛ ነኝ በማለት ተናግሯል። ቼልሲ በገዛ ሜዳው ተሸንፏል። ኒውካስል ከ14 ዓመት በኋላ ስታንፎርድ ብሪጅ ላይ ድል ቀንቶታል። ቼልሲ የቻምፒየንስ ሊግ ተሳትፎ ለማግኘት በሚደረገው ጉዞ ላይ ሌላ መርዶ ደርሶበታል። አንቶኒ ጎርደን ባስቆጠራት ብቸኛ ጎል ኒውካስል ዩናይትድ በቼልሲ ቤት ከ2012 ወዲህ ለመጀመሪያ ጊዜ የሊግ ድል ተቀዳጅቷል። ኒውካስል በሚቀጥለው ሳምንት ከባርሴሎና ጋር ለሚኖረው የቻምፒየንስ ሊግ ወሳኝ ጨዋታ ትልቅ መነቃቂያ አግኝቷል። ኤድሃው 6 ተጫዋቾችን ቀይረው ቢገቡም ቡድኑ በቁርጠኝነት ተከላክሎ
ነጥቡን ይዞ ወጥቷል። በተመሳሳይ ሰዓት በተደረጉ ጨዋታዎች ብራይተን ሰንደርላንድን 1-0 ሲያሸንፍ በርንሌይ ከበርንማውዝ 0-0 ተለያይተዋል። ማንቸስተር ሲቲ ከዌስትሃም ዩናይትድ ያደረገውን ጨዋታ 1-1 አጠናቋል። ውጤቱን ተከትሎ ቀሪ አንድ ጨዋታ ያላቸው ማንቸስተር ሲቲዎች ከሊጉ መሪ አርሰናል በ9 ነጥብ ርቀው ተቀምጠዋል። ዌስትሃም ዩናይትድ 1 ነጥብ ማሳካቱን ተከትሎ ከወራጅ ቀጠናው መውጣት ችሏል። ለቻምፒየንስ ሊግ የሚደረገው ፉክክር ከዋንጫ ፉክክሩ ይበልጥ የሚያጓጓ ሆኖ ሲያልፍ ማንቸስተር ዩናይትድ ከአስቶን ቪላ ጋር ያደረገውን የፕሪሚየር ሊግ መርሃ ግብር 3-1 በሆነ ውጤት ማሸነፍ ችሏል። ለቀያዮቹ ሰይጣኖች የማሸነፊያ ግቦችን ካሴሜሮ፣ ኩኛና ሼስኮ ሲያስቆጥሩ ለአስቶን ቪላ ባርክሌይ ከመረብ አሳርፏል። ብሩኖ ፈርናንዴዝ በውድድር ዓመቱ በሊጉ 16 ለግብ የሆነ ኳስ አመቻችቶ ማቀበል ችሏል። ቤንጃሚን ሼስኮ በ2026 ባደረጋቸው የሊግ ጨዋታዎች 7ኛ ጎሉን አስቆጥሯል። በ2026 የቤንጃሚን ሼስኮን ያህል የፕሪሚየር ሊግ ጎል ያስቆጠረ ተጫዋች የለም። ማይክል ካሪክ በማንቸስተር ዩናይትድ ክለብ ታሪክ 6 ተከታታይ ጨዋታዎችን በኦልድ ትራፎርድ በማሸነፍ አዲስ ክብረ ወሰን ያስመዘገበ ታሪካዊ የመጀመሪያ አሰልጣኝ ሆኗል። ባለፈው ሳምንት በኒውካስል የተሸነፈው ዩናይትድ ወደ አሸናፊነት የተመለሰ ሲሆን በሊጉ የደረጃ ሰንጠረዥ በ50 ነጥብ 3ኛ ላይ ተቀምጧል። ማይክል ካሪክ ክለቡን ከተረከበ በኋላ ባደረገው 9ኛ የሊግ ጨዋታ 7ኛ ድል ሆኖ ተመዝግቧል። ማንቸስተር ዩናይትድ ለደረጃው ቀጥተኛ ተፎካካሪ የሆነውን አስቶን ቪላን በሜዳው አሸንፎ ወደ አውሮፓ ቻምፒየንስ ሊግ መድረክ ለመመለስ ያለውን ጉዞ አጠናክሯል። ዩናይትዶች በወሰዱት ወሳኝ ድል ወደ ቻምፒየንስ ሊግ የመመለስ ተስፋቸውን በሰፊው ለኩሰዋል። በሌሎች ጨዋታዎች ክሪስታል ፓላስ ከሊድስ እንዲሁም ኖቲንግሃም ፎረስት ከፉልሃም የተገናኙበት በተመሳሳይ 0-0 ተጠናቋል። ቶተንሃም ሆትስፐር ከ5 ጨዋታዎች በኋላ ነጥብ አገኘ። ሌላው በሊጉ ተጠባቂ መርሃ ግብር የነበረው ሊቨርፑል ከቶተንሃም ያደረጉትን ጨዋታ 1-1 በሆነ አቻ ውጤት አጠናቀዋል። የሊቨርፑልን ግብ ዶሚኒክ ሶቦዝ ላይ በቅጣት ምት ሲያስቆጥር ሪቻርልሰን ባለቀ ሰዓት ቶተንሃምን አቻ አድርጓል። ቶተንሃም ከ5 የፕሪሚየር ሊግ ጨዋታዎች ሽንፈት በኋላ 1 ነጥብ ማሳካት ችሏል። ቶተንሃም በሊጉ ያለፉት 12 ጨዋታዎች ማሸነፍ አልቻለም። 7 ጨዋታዎች ተሸንፎ በ5 አቻ ወጥቷል። በ27ኛ ሳምንት የስፔን ላሊጋ መርሃ ግብር ሪያል ማድሪድ ከሊቼ ጋር ያደረገውን ጨዋታ 4-1 በሆነ ውጤት ሲያሸንፍ በተመሳሳይ ባርሴሎና ከሲቪያ ጋር ያደረገውን የላሊጋ መርሃ ግብር 5-2 በሆነ ውጤት አሸንፈዋል። በ26ኛ ሳምንት የጀርመን ቡንደስሊጋ ባየር ሙኒክ ከባየር ሊቨርኩሰን 1-1 ተለያይቷል። በባየሬና በተደረገው ጨዋታ አሌክስ ጋርሻ ለሊቨርኩሰን፣ ሉዊስ ዲያዝ ደግሞ ለሙኒክ ግቦቹን አስቆጥረዋል። የሊጉ መሪ ሙኒክ በውድድር ዓመቱ ለ4ኛ ጊዜ አቻ በተለያየበት ጨዋታ ኒኮላስ ጃክሰንና ግብ አስቆጣሪው ሉዊስ ዲያዝ በቀይ ካርድ ከሜዳ ተሰናብተዋል። በሌላ ጨዋታ ቦሩሲያ ዶርትሙንድ ኦግስበርግን 2-0 አሸንፏል። በጣሊያን ሴሪያ የሊጉ መሪ ኢንተር ሚላን አትላንታን አስተናግዶ 1-1 በሆነ ውጤት ሲለያዩ፣ ሌላኛው የሚላን ተወካይ ኤሲ ሚላን ከላዚዮ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ተሸንፏል። ኤሲ ሚላን ከተከታታይ 2 ጨዋታዎች ድል በኋላ ተሸንፏል። ኤሲ ሚላን ከኢንተር ሚላን ያለውን የነጥብ ልዩነት ወደ 5 ማጥበብ የሚችልበትን እድል ሳይጠቀም ቀርቷል። ሌላው የላሊጋው ክስተት ሆኖ የቀጠለው በአሰልጣኝ ሴስክ ፋብሪጋዝ የሚመራው ኮሞ ከሮማ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። ኮሞ ማሸነፉን ተከትሎ ነጥቡን 50 በማድረስ በቻምፒየንስ ሊግ መሳተፍ በሚያስችለው 4ኛ ደረጃ ላይ ተቀምጧል። ኮሞ 4ኛ ተከታታይ የጣሊያን ሴሪያ ድሉን በማሳካት እያሳለፈ የሚገኘው ጥሩ ዓመት አስቀጥሏል። ክቡራን የሐሴት ስፖርት አድማጮች ለሰዓቱ የያዝኳቸው አጫጭር ስፖርታዊ መረጃዎች ይህን ይመስሉ ነበር። ቸር ተመኘን።